ያው ከረቢቅ ልጀምር። ያው ፕሮግራሙ ረቢቅን ስለሚመለከት ማለት ነው። ረቢቅ ሞይታይ ስፖርትን እንደ ሞይታይ ያቃሉ ሞይታይ የሚባለውን ስፖርት ወይም ታይ ቦክስ የሚባለውን ስፖርት በትክክል እያደረጉ ነው እየሰሩ ነው ብዬ ከማስባቸው ኢትዮጵያ ውስጥ ካሉ ጥቂት አሰልጣኞች የሚሆን አትሌቶች ቀዳሚው ነው ብዬ አምናለሁ በእኔ እምነት። ለዛም ነው እኛ እንደ አትሌት የሚሆን እንደ ኮች እንደ ስዌት ቦክስ ኮች የሚሆን እንደ ኢቲኤፍሲ አትሌት አብረነው ያለ ነው ማለት ነው። ትልቅ ፖቴንሻል ያለው ኢትዮጵያ ውስጥ ከስካይ ጋር ፋይት ማድረግ ሳይሆን ሌላ ትልቅ የፋይቲንግ ካምፓኒዎች ላይ ሂዶ ፋይት እንዲያደርግ ተስፋ ያለን እንደ ሀገርም እንደኛም ተስፋ የምናደርግበት አትሌት ነው። ሁላችንም ተጋግዘን እዛ ማድረስ አለብን። ረቢቅን በጣም ፖቴንሻል ያለው ሰው ነው። አይ ሚን በተወሰነ መንገድ ምን ስፖርቱ ስላለው ማለት ነው። አዘኮችም የኛ ክላይንቶች ወይ የራሱ ክላይንቶች የስዌት ቦክስ ቲም ወይም ኮሚኒቲ በጣም የሚወደው የሚያከብረው ኮችም ነው። እኛ ጋር አንደኛው ጂም ስለሚሰራ አሁን በጣም የሚፈለግና ቲንክ በወረፋ ኮች የሚያደርግ ሰው ነው which is I'm very proud of him። ሌላኛው ወደ አጠቃላይ ወደ ፋይቲንግ ወይም ደግሞ ወደ አትሌቶቹ ስንመጣ ይኸውላችሁ ሁሌም እንደምናወራው I think አንድ አመት አልሞላንም ይሄን ዝግጅት ስናዘጋጅ። ስንጨቃጨቅ ስንሰዳደብ ግን 2 አመት ሆኖናል ወደ 3 አመት። ይሄ ነገር ከተዘጋጀ ግን I think አንድ አመት አልሞላንም። በአንድ አመት ውስጥ አብዛኞቹ አትሌቶቻችን በእኛ ደረጃ ስታር ሆነዋል። የሶሻል ሚዲያ ስታር እውቅናቸው ጨምሯል። ብዙ ነገራቸው ተቀይሯል። ይሄን ሀገር ውስጥ በተደረገ ውድድር ነው። ወደፊት ግን ስታርነታቸው የአትሌቶቹ ልክ ሶሻል ሚዲያ ላይ ያሉ ፊልም የሚሰሩ የሚዘፍኑ ቲክቶከሮቹ እንደ ስታር ነው የሚታዩት አይደል? እንደ ስታር ነው የሚታዩት። ዋይ ናት? ማን ነው የሚፈጋው? ማን ነው የሚለፋው? ማን ነው የሚታገለው? ማንስ ነው ሂዶ የብዙ ነገር የሚያደርገው? ውጭ ሀገር ስፖርት ውስጥ ማን ላይ ነው ቻሌንጅ አለው? እኛንን ስታር ሞር ናሚ አትሊስት አትሌቶቹ ግን ስታር መሆን አለባችሁ። ያ ሲባል ለራሳችሁ መስራት አለባችሁ። ራሳችሁን ማክበር ማስከበር፣ ስፖርታችሁ ላይ ደግሞ ኃይለኛ መሆን፣ እንደ ሀገርም እንደ ማህበረሰብም ተጽዕኖ ማድረግ መቻል አለባችሁ ሳትፈሩ ማለት ነው። which is አሁን እያደረግን እሱ ነው። ግን አሁንም ትንሽ ወደ ኋላ ያለ ነገር አለ። ፕሊዝ ፑሽ አድርጉ ራሳችሁን። ረቢቅ እንደው እንግዲህ ጉድላክ ዳኒ በጣም ነው የምናመሰግነው። ኮች ቴዲም በጣም ነው የምናመሰግነው። እዚህ የቦክስ ኮቾች አሉ፣ የሞይታይ ኮች አለው which is በጣም ደስ የሚል ነገር ነው። መተባበሩ ኮቾች አካባቢ ያለው ነገር በጣም ነው ደስ የሚለው። በነገራችሁ ላይ የቦክሰኛ ኮች ሞይታይን ሄዶ የሞይታይ ኮች የሆነ ቦታ ሄዶ መተጋገዙ ምናምን ደስ ይላል ያለው ባይ በተለይ እኛ አካባቢ ቲኤፍሲ አካባቢ ያለው ነገር by the way is very positive እና በጣም ነው የምንደግፈው። we're very happy። መስፍኔም አሉ፣ ኢድሪስ አሉ፣ ሀብትሽ አሉ፣ ማነው ንቃት አሉ፣ ዴብዳን አባታችን አለ። ያው ለማታውቁት ዴብዳን ዛሃር አለች። እንኳ የመጀመሪያ የሞይታይ ፋይተራችን ነች። ሌሎቻችሁ አትሌቶቹ by the way በጣም የምወደውና የማከብረው ሰው ነው። ግን እያገዘን አይደለም ኢቲኤፍሲ ላይ በነገራችሁ ላይ ዛሬ ግን ማገዝ አለብን። አልቴስ ተቸሩ ሌሎቻችሁ እናመሰግናለን፣ እንወዳችኋለን። ታንክ ዩ ስላረፈርክ ሶሪ